manchi marantopia wata uko adilanechi la marichinti kamuko akol machisa lo pakayenda kamechi bara Yesusa Yesusa እንኳን ደስ ያለሽ እንኳን አብሮ ደስ ያለሽ ደህና ነሽ እንዴት ነሽ ይኸው እንዴት ነሽ ናፍቀኸኛል መሰለህ ደህና ነህ ወይ ደህና ነኝ አቤት ትንሽ ተቆር ብለሃል ደህና ነህ አይ ስማ እንዴት ናፍቀኸኝ ነበር መሰለህ 5 አመቷ አለቀች እንደቀልድ ተጎሳቆልሽብኝ አይደል ቀላል ተጎሳቆል ወይኔ የፀጉር አሁን ይቆረጣል ሻወር ትወስዳለህ ዳኒ እኔ እኮ በጣም ነው ናፈቀኝ ከዚህ በኋላ አሁን ሰላምታችን አይሆንም እሺ ልክ ነው እንሄዳለን ዳኒ ጌታ ባይሮ ነበር ብዙ ጊዜ ቆይሽ ዳኒ ለምንድን ነው እሺ ማትላቸው ቆይ አንተ እዚህ አባት ንብረት እያለ ኮንትራባንድ ንግድ ብለህ መዞር ይሻላል መንከራተት ይሻላል ጓደኛ ምንጭልታ ተገደለች እጅጋ ላይ ከዚህ እንኳን ትምህርት አትወስድም ዳኒ ረተው የአባት ንብረት እዚህ እያለ አንተ ማስተዳደር ስትችል ዳኒ የእውነቴን እኮ ነው ለምንድን ነው እሺ ማትለው እሳቸው እኮ ከተረከበኝና በስነ ስርዓት ከሰራው ሙሉ ውክልና ሰጠዋለሁ ብለዋል ለምን አንተ እሺ አትልም ዳኒ አባባም ጭቅጭቁን አልቻልኩት እሳቸው አንተ በስነ ስርዓት ከሰራ ሙሉ ውክልና እንደሚሰጡ ለኔ ነግረውኛል አንተ ብቻ እሺ በል ዳኒ ለኔ ማስብልኝ እንጂ አንተ 5 አመት እስር ቤት ሆነ እኮ እኔም እዚህ ብቻዬን ታስሬ ነበር የኖርኩት ወዳኔ ለኔ ማስብልኝ እስኪ ፊቴን ተመልከተው ቆይሽ የድሮ ማርታ ነኝ ፊቴ ያልተቀየረው ቆይሽ ዳኒ ለኔ አታስበው ላንቺ ስላለ እሺ ጌታዬ አሁን ምን መሰለ ራት ሰርቻ ብላለሁ እሺ ሂድ ሻወር ውሰድ መጣ
ወይስ አመፀኞች የእግዚአብሔርን መንግስት እንዳይወርሱ አታውቁምን? አትሳቱ። ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙትን የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግስት አይወርሱም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9። አመፀኛውም ወደፊት ያምፅ፣ ርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ አለ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ዮሐንስ ራእይ ምዕራፍ 22 11። ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ከኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቼ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል። የዮሐንስ ወንጌል ምዕራፍ 10 ቁጥር 7። እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ሮሜ ሰዎች ምዕራፍ 8 ቁጥር 33። ሁሉም በየቤቱ ሰይፉን እየሳለ አደባባይ ወጣው ሰላም ሰላም ካለ ሰው ራሱን እንጂ ማንን ያታልላል? ይልቅ እግዚአብሔርን ቢማፀን ይሻላል። ሰላም 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 ለዓለም ያለ ኢየሱስ የለም። ሰላም የሕይወት እንጀራ ነኝ። የእግዚአብሔር መንግስት መግቢያ በሩ እኔ ነኝ። ወይ ኢየሱስ እንዴት ይገርማል! ግዴታ እነዚህ ጴንጤዎች ሄጄ ማግኘት አለ። ከተናገሩት ቃል እኮ ምን ዳኔ አቤት አባባ ፈለከኝ? እጅን እንኳን አውጣ ውስጥ መስማት አይቀርመችም። ጴንጤውን ካደል አባባ የኔ መለወጥ እኮ አንተን ደስ ሊያሰኝህ ይገባል። አረ እኔ ምን ገዶኝ? አንተ ጥሩ ሁን እንጂ ለአንተ ይስማማህ እንጂ እኔ ምንም አይደለም። ግን የኔ ልጅ እባክህን ሰው ሁን። እባክህን ዝም ብለህ ወዲያ ወዲህ እየተንከራተትክ ዘመንህን አትፍጅ። ደግሜ እነግርሃለሁ ሰው ሁን። አባባ እሺ አልኩ እኮ። ለመሆኑ ቡና ቤቱ መልካም እየሰራ ነው? አባባ የምትሰራውንስ ገንዘብ ባንክ እያስገባህ ነው? ባንክ ያልከኝ አባባ? ባንክ እያስገባህ ነው ወይ ገንዘቡን የምትሰራበትን? ባንክ ያልከኝ አባባ? አዎ ያስገባሁት። ያውልህ ይሄን የቡና ቤት ውጤት አይቼ ሌሎቹን ንብረቶችን በስም ላዞርልህ አስቤያለሁ። ቀድሜ ግን የቡና ቤቱን ውጤት ማየት ስላለብኝ ሐሙስ ይዘኝ ትሄዳለህ።
አባባ እኔ ሐሙስ በጣም ቀጠሮ አለብኝ። በጣም ይቅርታ። እኔ ቀጠሮ አለብኝ። ይቅርታ አባባስ ምን ያርበተብተዋል ባካችሁ ልጅ። ስማ ሰለሞን፣ አሁን ከአባባ ጋር እያወራኝ ነው። ያው አሁን ሚስትር ይጠበቅ። እኔ በቅርብ ሶሉሽን ሰጠዋለሁ። ሰምተኛል? እየሰማኸኝ ነው ወይ? በቅርብ ሶሉሽን ሰጠዋለሁ። ጤነኛ ነህ? አሁንም እኮ አልሰከንክም። ያንቀዠቅዣል። ምን ሆነሃል? አባባ እኔ ቀጠሮ አለኝ ስላልኩ ኖ እሱ አይደለም እንዴ። ሳይህ ራስህ ተክለ ሰውነትህ ይርበተበታል። ምን ሆነ ነው? አባቢ ለምን ትቆጣኛለህ? እኔ አሁን እሺ ስልክ ላውራ ድጋሜ የስልክ አባዜ ነው ያዘ። ዳንኤል አባቢ ለምንድን ነው ስልክ እያወራሁ እኮ ነው። ለምን ታስጨንቀኛለህ? አዳምጠኝ። የማክሰኛውን ቀጠሮ እንዳትረሳ። ይሄን ቀጠሮ ብትረሳ ውርድ ከራስ። ስማ አሁን እመጣለሁ። አባቢ ነው ጨርሻለሁ። ዳንኤል የምታል እንዴ? ምን ነው ሰላም አልባልም ዛሬ? ምን ማለት ዳን ችግር አለ? ማርታ ዛሬ ቁርጥ ያለ ነገር ልነግርሽ እፈልጋለሁ። ምንድነው? ህይወቴን ታውቂዋለሽ። በብዙ ሱስ የደከምኩ ሰው። ህይወቴ ጋዝ ነው። ምን ዳኒ? ምን ሆነሃል እንዴ? ግራ ገባኝ። አየሽ፣ ጌታ ኢየሱስን እንደ ግል አዳኝ አድርጌ ተቀብያለሁ። በቃ የመባዘን ህይወት በቃ ሰልችቶኛል። ጥሩ ነው ታዲያ ምን አለበት? ጥሩ ነው። ብርሃን ከጨለማ ጋር ምንም ህብረት የለውም የሚል ትምህርት ነው ተምሬ የመጣሁት። አሁን ዳኒ ያልገባኝም ጌታ ኢየሱስን እንደ ግል አዳኝ አድርጌ ስለተቀበልኩ እኔና አንቺ መኖር አንችልም። በጭራሽ መኖር አንችልም። ሰማንያ ስላልተፈራረምን እንደፈለክ ዘመንን ከጨረስክ በኋላ አውጥተህ ልትጥለኝ ስለፈለክ ነው አይደል? አብረን አንኖርም የምትለው ይህ ብርሃን ጨለማ እያልክ ምክንያት የምትሰጠኝ ዳኒ፣ እኔ እኮ ብዙ የማላውቀውን ነገር ከአንተ ጋር ሆኜ ነው የለመድኩት። ብዙ ነገር ውስጥ ገብቻለሁ ለአንተ ስል። አንተ ግን ዛሬ ኖ እንደዚህማ አትበይ። በሚያባብል ቃል አንጀቴን ልትበይ አትሞክሪ። እኔ ልልሽ የፈለግኩትኝ ጌታ ኢየሱስን እንደ ግል አዳኝሽ አድርገሽ ከተቀበልሽ ከኔ ጋር መኖር እንችላለን። ዳኒ፣ እኔ በጣም እወድሃለሁ። ይኸውልህ አንተ ሁሉ ያልከኝን ሁሉ እሆናለሁ። አንተን ከመውደድ የተነሳ ይኸውልህ ለምን እንጦሮጦስ ውረጅ አትለኝም? አንተ ካልከኝ እወርዳለሁ። ዳኒ እውነት ነው እወድሃለሁ። አንተ ብቻ አትለኝ። ምን ፈልግ ማርታ፣ ለኔ ብለሽ ጌታ እንድትቀበይ አልፈልግም። ጌታ ህይወት እንዲሆንልሽ ጌታን ተቀበይ። ለኔ ብለሽ በፍጹም እሺ። እግዚአብሔር እኮ ጥሩ ነው። እንኳን እግዚአብሔር ጋር ይቅርና ብዙ ሌላ ቦታ መጥፎ ቦታዎች ሂደን የለ እኔ ደስ ይለኛል። አንተ እንዳልከው እሆናለሁ። ግን ይልቅ ጀምሮ የምትተው አንተ ነህ። አንተ እንዳታቆም እንጂ
እኔ ደስ ይለኛል። ማርታ ይሄ የህይወት ጉዳይ ነው። ህይወት ነው። ወይስ አመፀኞች የእግዚአብሔርን መንግስት እንዳይወርሱ አታውቁምን? አትሳቱ። ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙትን የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግስት አይወርሱም። አይዞህ ተነስ በቃ አይዞህ በቃ ዳኒ ተነስ። በቃ እግዚአብሔር ዝም በል እንዴ። ነገር ቢሆን ሊቀርብህ ከለምታ አይዞህ እንዴ አንቺ እንዴት ነሽ? ሰላም ነው? ደህና ነሽ? የት ነው የጠፋሽው? አንቺ ደህንነት ተምረሽ በሰጠፈልሽ እንዴ? በቃ ምሽግ ምናምን ጸሎት ጀምሬ እንትን አልኩ። እውነት እንዴ? በዚህ ዘመን እኮ እግዚአብሔር የረዳው ሰው ነው እኮ አንቺ በዚህ ዘመን የሚጸልየው። ምሽግ መግባት ቀለል አድርገሽዋል። ይኸውልህ ዳኒ ለሆነ ጉዳይ ፈልጌ ነበር። እኔን? አዎ። ኦኬ ምንድነው? ማለት እግዚአብሔር አንተን በህልም ያሳይቶኝ ነበር። በቃ አንዴ አበባ ውስጥ ሆነ፣ አንዴ ደግሞ ወንበር ላይ ሆነ መብራት ስትታክል፣ በቃ ብዙ ቦታ እግዚአብሔር አሳይቶኛል። እና እግዚአብሔር አንተን ለእኔ ለትዳር ሳይሰጥ አይቀርም። እንዲሁም ለትዳር አንተን እግዚአብሔር ሰጥቶኛል። እኔ? አዎ። እንዴ ማለት እኔ እኮ ባለትዳር። አዎ ባለትዳር። እንዴ ታዲያ እኮ ባለትዳርም ብትሆን እግዚአብሔር አንተን ለእኔ ሰጥቶኛል። እግዚአብሔር በትዳር ላይ ትዳር ሰጣል እኮ በህልሜ እኮ አይቻለሁ። አይሽ ትንሽ መንፈሳዊ ብስለት ይጎልሻል። እንዴ እግዚአብሔር እኮ አንተን ለእኔ ሰጥቶኛል። እሺ እግዚአብሔር እንዲህ አይነት ዕቃ ጨዋታ የሚጫወት አይመስለኝም። ጾም ጸሎት ይዤ ይሄንን ነገር አፋጥነዋለሁ። ቬጂቴሪያን ሆናችሁ እንዴ? ዛሬ ምንድነው? ጎዝጎዝ ሆነ። እንዴት ነሽ? ጎዝጎዝ ሆንኩኝ። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። እሺ ለእናንተ ብቻ ማን የፈቀደው? ቆይ እኔ አልበላም። እኔ ብዙ አሜባ ነገር ስላለብኝ ብላ እባክህ።
ደህና ናችሁ? እንዴት ነሽ? ምንድን ነው ዛሬ? ሁሉ ሰላም ነው? ያ ፀጉርን ተቆረጥኩ አይደል? ታዲያ ዋዙ ተመልሶ አታየው? በጣም አስወገድኩት። እንዴት እንዳማረበት እግዚአብሔር ይመስገን። በጣም ሰላም ነው። አይ ለነገሩ እኮ በፊትም መልኩም ለክፉ አይሰጥም። ማርቲዬ ባትኖር እኮ ነው የሞቼ ነበር አይደል? ያው በርግጥ የወንድ ልጅ መልክ ብዙ ባይታይም እግዚአብሔር እኔን አዘጋጀልህ ሆነ። እንግዲህ ዛሬ ደግሞ ማርቲዬ እናቴ ነች። ዛሬ ደግሞ እኔ አንድ ምስራች ልንገራችሁ። የምን ምስራች? ያንተ መልክም አማረ፣ ውስጥህም አማረ። እኔ እስከማን አንሳለሁኝ? ዛሬ ቸርች ሄድኩኝ። ኢየሱስን ጌታ አድርጌ ተቀበልኩ። ታዲያ በጣም እንኳን ደስ ያላችሁ። ጥሩ ሳሌ ነው በጣም ጌታሽ ወይኔ ታሺ በጣም ደስ ይላል። ደስ ሊላችሁ ይገባል። ጌታ እኮ አንዴ ነው እኮ መጀመሪያ አንተ ታገኘ ቀጥሎ ወዴት ቀጥሎ ታሺ ደስ ዓለም ላይ ምን አተረፍን? ዞርን ባከንን አይደል እንዴ? ላይፋችንን እንቀጫለን ብለን አንገታችንን ቀጭተን ተመለስን። እንጸልያለን። ከዚህ በኋላ በቃ እግዚአብሔር ይረዳል። ቁጥር ተሻለ አይገርምም? ማለት ቁጥር መጸዳጃ ቤት ድረሽ እሺ መጣ ወይኔ ሲገርም አይገርምም? ነገሩ እኮ ተምታታ። ቆይ እሱ የሚናገረው ሌላ፣ አንተ የምትናገረው ሌላ። እንዴ ጌታዬ አዋረድከኝ እኮ የሴትነት ክብሬን ትዬች አዋረድከኝ ጌታዬ። እኔ ቆይ ትዳር ስለጠየቁ የእምነት ማጽኛ ትምህርት ያስፈልገኛል ጌታዬ? ምን ማለት ነው? እግዚአብሔር የቃቃ ጨዋታ ይለኛል። የቃቃ ጨዋታ እኮ ያለኝ ጌታዬ። ያዕቆብን አስረ ለባቢት እናስቀምጥከው እሱንም ችግርን ታፍረ እዚህ ጋር ማምጣት ያቅታል ጌታዬ። ዳኒ ምን አይተኸኝ እንዳላየ መሆን ነው? አይቼሻለሁ፣ ግን አስፈላጊ ስላልሆነ። እንዴ ምን ማለት ነው? አስፈላጊ ስላልሆነ ነው ማለት? አንቺ እንዴት ነው ግን የምታስቢው? እንዴ ዳኒ ልጅ ነሽ ብለህ እንዳትንቀኝ እንዴ። በትክክል እግዚአብሔርን ድምፅ ሰምቼ ነው። ስንት ጊዜ ነው የምነግርሽ? ባለትዳር እንደሆንኩኝ ደጋግሜ ነግሬሻለሁ። እንዴ እና ታዲያ እግዚአብሔር ድምፅ እኮ ከምንም በላይ ነው። አይ ይሄንን እንግዲህ ምናልባት ከክፉ ሊሆን ይችላል። ራስሽን መርምሪ። ከክፉ ነው እንዴ? አጋንንት አለብሽ እኮ ማለት ነው። አጋንንት ጌታ ሆይ አጋንንት አለብሽ እኮ እያለ ነው። እናንተ ደግሞ ቤታችሁን ያው ጫማ እንዳዞለቃችሁ ነው። ልክ ነው እንዴ? እኔ ነኝ እኮ ስፈትግም ብሎ ልጄ ማን ያግዜ መሰል ቁጭ በል። ኡፍ እሺ ደህና ነሽ? አለን። ያው የቀጠሮ ሰዓታችን እየደረሰ ነው። አዎ አሁን መምጫው ነው። በቃ ሂጂ ቶሎ በይና ሻይ ቡና ምናምን በያ። እሺ ላዘጋጅ። በደንብ አድርገህ ንገራት። እሺ እንግዲህ ምን እነግራታለሁ? እሺ ግቢ መጣሽ እንዴ? እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ደህና ነሽ? እግዚአብሔር እኔ ብላሽ ቀድሜ መጣሁ። ደህና ነሽ? ነይ ችግር የለውም። ያው የእናንተ የሴቶች እግር እኮ ብዙ አይቆሽም። ደህና ነሽ? ደህና ነሽ? ማርታ ነይ መጣለች። መጣች። ሰላም ተባባል። እንዴት ነሽ? ቁጭ በይ።
ቁጭ ቆይ ሻይ ፈልታል ይልምጣ ሻይ አይ እኔ ቸኩላለሁ እውነት ቸኩላለሁ እናንተ ስለጠራችሁ ነው እውነት ኦኬ በቃ በኋላ ለምን ነበር የፈለጋችሁ? ኦኬ ያው ዛሬ የፈለግንሽ ዋናው ነገር ምንድነው? ያው ግልጽ መነጋገር ስላለብን ነው። የኔት አላውቅሽም፣ ነገር ግን ያው በህቴ ትዳር ላይ የደረሰ ነገር ስላለ ይህንን እያየው ዝም ማለት አልችልም። አንቺ እናት ቢኖርሽና እናትሽን ቢነጥቁብሽ ወይም ያንቺ እናት አይደሉም ተብለው ካንቺ ለመነጠል ሙከራ ቢያደርግ ምን ያህል እንደሚያናድድሽ ታውቂያለሽ። መጽሐፍ ቅዱስ ላይ ደግሞ ባልና ሚስት አንድ አካል ይሆናሉ ነው ያለው እና አንቺ አሁን ሮንግ የሆነ መስመር ውስጥ እየገባሽ ነው። የሰው ባል ማለት ለራስ ለማድረግ ጥረት ማድረግሽ ራሱ ከባህል አኳያ የተወገዘ ነው። ያው አመልኳለሁ የምትይውም እግዚአብሔር አይደግፍልሽም። ስለዚህ በዚህ ቤት ውስጥ ትልቅ ችግር እየፈጠርሽ ነው። ነውር ነው ደግሞ እውነት ለመናገር። ስለዚህ ምናልባት እሷ በሽምግልና ትሸምግለኝ ብላ ነው ማለት በጨዋ ደንብ የጠራችኝና ታዳጊ ልጅ ነሽ ለምን ይሄን ነገር ታረጊያለሽ ነው። ችግር ካለ ለመክረሽ ዝግጁ ነን፣ ልንጸልይልሽም እንችላለን። በመጀመሪያ ደረጃ እዚህ ቤት ስንቀጥርሽ አውቀን ነው ኑሯችንን እንድታይ ምን አይነት ኑሮ እንደምንኖር ወይ እሱ ባልትዳር መሆኑን ካላመንሽ በዛው እንድታምኚ ነው። በቃ ቤቱን እንድታይ ፈልገን ነው እዚህ ቀጠርንሽ። አንቺ እግዚአብሔር ሰው አይደለሽ እንዴ? እንጃ ከአንድ መንፈሳዊ ሰው የማይጠበቅ ነገር ነው እያደረግሽ ያለሽው። ወይ ልጅነት ይሁን እኔ እንጃ። እንዴ አንድ ባለ ትዳር ወንድ እየተከታተልሽ እግዚአብሔር ሰጥቶኛል የኔነ አግባኝ ዲያረ በእግዚአብሔር በጣም ያሳፍራል። እና የኔ እህት እንደ በእግዚአብሔር ለለምንሽ እግዚአብሔርን ፍሪ። በቃ ትዳሬን አትበጥብጪ። ከትዳሬ ላይ ውጭልኝ በቃ። እንዴ ባክሽ ስለለምንሽ እሱ ሲልስበት ነው ያንቺ በጣም እየተከታተልሽ ስታስቸግሪ ነው ለኔ ነገረኝ። በስንት መከራ የገነባሁትን ትዳሬን ባክሽ አትበጥብጪ። ስለ እግዚአብሔር ለለምንሽ ትዳሬን ልቀቂ። ስለምን ልቀቂ? እኮ ይኸውልሽ የሰው ትዳር ለመበጥበጥ ፈልጌ አይደለም እንዴ። እኔም እኮ ህልም አይቻለሁ። እሱ የኔ ባል ነው ሊሆን የሚችለው። እኮ ይደግም እባክሽ እህቴ እግዚአብሔርን ፍሪ። እየበጠበጥሽ ያለሽው እግዚአብሔር ባጣመረው መጽሐፍ ቅዱስ እንዲህ ይላል። እንግዲህ እግዚአብሔር ያጣመረውን ሰው አይለየው ነው የሚለው። እግዚአብሔር ያጣመራቸውን ጥንዶች ለመበጥበጥ ነው። ይሄ ደግሞ ላንቺም አይጠቅምሽም። ገባሽ? ወጣት ነሽ፣ ብዙ ወንዶች ልታገኚ ትችያለሽ አይደለም እንዴ? ለምን የሰላማዊ ህይወቷን ታውቂያለሽ እንዴ? እኮ በሽምግልናም በምንም እኮ የዚህ ቤት ነገር እንዴት እንደቆመ አውቀዋለሁ። ደግሞ በጌታ አለን አይደላችንም? የሷ ትዳር ሲፈርስ የሚያስደስትሽ አይመስለኝም። ስለዚህ አንደኛ ራስሽን መርምሪ፣ ሁለተኛ እንደዚህ አይነት ነገር አታድርጊ። አይ እንዲህ ካልሽ ሌላው ቢቀር እኮ ቤተክርስቲያን ብቻ አይደለም ህግም ሊጠይቅሽ ይችላል። ምክንያቱም ሰላማዊ ትዳር በመጥራት እኮ ልትጠይቂ ትችላለሽ። ይሄ ህገ ወጥነት ነው። ግን ከዛ በፊት በጨዋ ደንብ ነው ልንመክርሽ የፈለግነው። ወይ ችግር ካለብሽ ቸርች ሂጂና ይጸልይልሽ። እባክሽን እባክሽን ከትዳሬ ላይ ተነሽ። በቃ እኔ ሳይምታታብኝ አይቀርም። ወይ እኔ ልክ ነኝ ወይ እናንተ ልክ ልትሆኑ ትችላላችሁ። አይ ልክ አይደለሽም እህቴ። ይሄንን የልጅነት ስሜትሽን አንድ ቦታ ላይ ገደብ ልታበጅለት ይገባል። በእርግጥም ተምታቶብሻል። ይኸውልሽ እኔ የዚህን ቤት ሰላም ለመጠበቅ ሲባል በቃ ይሄ ትዳር እንዴት እንደቆመ አውቃለሁ። አይኔ እያየ የዚህ ቤት ትዳር ሲበጠበጥ ማየት አልፈልግም። ከሁለት አንዱ የሆነ አደጋ ሲደርስበትም ማየት አልፈልግም። ለዚህ ደግሞ አንቺ ለምን እንደ ምክንያት ትሆኛለሽ? ስለዚህ አለማስተዋልሽን ረጋ ብለሽ ሰከን ብለሽ ራስሽን ብታይ ጥሩ ነው። እባክሽ ስለ እግዚአብሔር ስትይ ልለምንሽ ባልንቴ እባክሽ ትዳሬን አትበጥብጪ። ስለ እግዚአብሔር ልለምንሽ። ይኸውልሽ እኔ ይሄንን ውሳኔ አሁን እንድነግርሽ አልችልም። በቃ ጾም ጸሎት ይዤ ነገሩን አረጋግጬ እነግርሻለሁ። አሁን በቃ ዝም በይ ራስሽን አረጋጊ። ዝም በይ።
እሱ አባባዛን ያለው ለጴንጤ ከፍተኛ ጥላቻ አለው። ለዛ ነው ለምን ፈሸከረ የለም። እስቲ አንድ ስፍራ አንብልሃለሁ እባክህ እንደ ወንድሜ ቁጭ በልና እነግርሃለሁ። ይቻላል። መጀመሪያ እስቲ ከእግዚአብሔር ቃል ላንብብልህ። ኢሳይያስ 43 ላይ እንደዚህ ይላል፣ አሁንም ያዕቆብ ወይ የፈጠረው እስራኤልም ሆይ የሰራው እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁና አንተ የኔ ነህ። በውሃ ውስጥ ባለፈ ጊዜ ከአንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፈ ጊዜ አያሰጥሙም፣ በእሳትም ውስጥ በሄደ ጊዜ አትቃጠልም፣ ነበልባሉም አይፈጅህም ይላል የእግዚአብሔር ቃል። ወንድሜ እኔ ወደዚህ ስፍራ ስመጣ እንዲሁ በከንቱ አልመጣሁም። ወንድሜ እንጸልይ። የእግዚአብሔር መንፈስ እንደዚህ ነው የሚለኝ፣ በፊትህ መከራ አለ፣ ውጊያ አለ፣ ሰልፍ አለ ይለኛል። በመከራ ውስጥ እንደምታልፍ፣ በሐዘን ውስጥ እንደምታልፍ፣ ውጊያ እንደሚበዛብህ፣ ሰልፍ እንደሚበዛብህ እግዚአብሔር መንፈስ ነግሮኛል። ወንድሜ ይህንን መከራ ግን ካለፍኩ በኋላ አከብርሃለሁ ይልሃል፣ ታሪክህን አስውባለሁ ይልሃል። ነገር ግን ወንድሜ ሰልፍ አለ ይለኛል፣ ሰልፍ ይለኛል፣ ሰልፍ አለ ይለኛል፣ ውጊያ አለ ይለኛል፣ መከራ አለ ይለኛል፣ ሐዘን አለ ይለኛል። ለዚህ ነገር ደግሞ እንድትዘጋጅለት የእግዚአብሔር መንፈስ ነግሮኛል። ተዘጋጅልኝ ይላል። ጨረስክ? አዎ። እንግዲህ እኔ ከእናንተ ብዙ ባላቅም ብዙ ነገር እንዳልከኝ ያው መከራ ይደርስብሃል፣ በሰልፍ ውስጥ ታልፋለህ ብለኸኛል። ያው ከቃሉ እኮ ነው ያነበብክልኝ። አሁን ይሄ እንግዲህ ምናልባት እግዚአብሔር አለኝ እያልክ ነው አንተ ያለው። እኔ ከእናንተ አላቅም፣ ግን እግዚአብሔር አፍ ለአፍ የተነጋገረው አብርሃምን እንኳን ከሀገርህ ከዘመድህ ተለይተህ ውጣ ሲለው በህይወቱ ብርቱ ሰልፍ ነው የገጠመው። ብዙ መከራዎችን አሳልፏል። ልጅን እስከ ማጣት ድረስ፣ ባለቤቱ መካን እስክትሆን ድረስ ብዙ ነገሮችን አይቷል። ግን ከሀገርህ ውጣ ሲለው ግን ዘርህን እንደ ምድር አሸዋ እንደ ሰማይ ኮከብ አበዛዋለሁ አለው። ግን ልጅን አልሰጠው። ብዙ ፈተናዎችን አይቷል። ኢዮብን ተመልከት። ኢዮብን ብትመለከት በሰውነቱን እንኳን በቁስል እስኪመታ ድረስ ብዙ ሰልፎችን አይቷል። ምን ከቃሉ ውጪ ምን የነገርከኝ ነገር አለ? ይኸውልህ ወንድሜ ያልከው ነገር በሙሉ ስማ፣ እናንተ ትልቁ ችግራችሁ አትሰሙ። ከእግዚአብሔር ቃል ውስጥ እንኳን ብንመለከት የእግዚአብሔር ቃል የሚናገረው ነገር አለ። ነው የሚለው ክርስቶስ ኢየሱስን እየመሰሉ ሊኖሩ የሚወዱ ሁሉ አልጋ በአልጋ ይሆንላቸዋል፣ ይመቻቸዋል አይልም፣ ይሰደዳሉ ነው የሚለው። እንዴ ምን ወዳጄ ምን ማለት ነው? ይኸውልህ ወንድሜ ያልከው ነገር በሙሉ ወዳጄ አንዴ መከራና ስደት መከራ እንዳለብኝ እኔ ጌታ ኢየሱስ ክርስቶስን የተቀበልኩ ጊዜ ነው የማውቀው። እንደውም እኔ አንተ ውጊያ ነው የሆንክብኝ። በቃ እኔ ውጊያና ሰልፍ አለብኝ ብሎ ሰልፈኝ ይቅርታ ግን ቤቱ ልቀቀኝ። አንዴ ሽማግሌው እዚህ እንትን ይለኛል፣ አንተ ደግሞ እንደገና እየመጣችሁ ያታስጨንቁኝ። ሄሎ ዳንኤል፣ የምትሰራው ስራ ይገባሃል? ባለጌ። ይኸውልህ ዛሬ የመጨረሻችን ነው። እስከ ዛሬ ድረስ ሲያሳስሩ የነበሩት ሰዎች ናቸው። አሁን ግን የማሳስርህ እኔ አባትህ ነኝ። አዎ ዛሬ የመጨረሻችን ነው። በቃ አሁን እንዲህ ዳር የምትለው ማላቅ መሰለህ? የቡና ቤቱን ንብረት በሙሉ እንዳወደምክ ይኸው መንፈሴ ነግሮኛል። ጠርጥሬያለሁ። ለዚህ ነው አፍም ይርበተበተው እግልና እጅ መያዣና መጨበጫ ያጣው። በቃ ጨረስኩኝ። ስማ፣ በዚህ ጉዳይ ከመጣህ እንደው ልጅ አይደለም፣ በቃ አባትነቴን ክጃለሁ።